ሰጥቷት ከዚህ ልጅ በቃ ከዚህ ልጅ ህይወቷን ሁሉ በቃ ምንጭቅ አርጋ አወጣ ብትወጣ ነው ደስታዬ። ግርም የሚለኝ ማለት ነው። እውነት አንዳንድ ጊዜ እኛ አይመስለንም እንጂ ብዙ ጊዜ የሆነ ሰው ርቆን ከራቀን በኋላ እሱን ለማቅረብ ስንል በጣም ሆድ ይብሰናል፣ በጣም እናለቅሳለን። ያው ሩታም ይሄ ነገር ነው እየገጠማት ያለው። ያው ምንም ቢሆን አንወሻሽ። ያው ሩታ ልህም ቢኖርባት አብርሃም ትጠለዋለች ብዬ አላስብም። የልጇ አባት ነው። አብርሃም የሚሄድበትን ቦታ አውቃለች። በጣም ሆድ ብሷታል። አብርሃም የሰላም ያርግለት። ማርያምን በጣም ነው ሩታ ሆድ እየባሳት ያለው። እንባ ነው የሚተናነቃት ምናምን። አንዳንድ ጊዜ እንደዚህ አይነት ነገር ሲፈጠር ጥሩ አይደለም ይባላል እና ያው ሆድ እየባሳት ነው ያለው። ከአብርሃም ጋር መሆን ፈልጋለች። የእውነት በአሁን ሰዓት ከአብርሃም ጋር መሆን እየፈለገች ነው ያለችው። እና እኔ ምለው አንደኛ ደግሞ ሄርሚዬ በጣም ነው ዛሬ ያሳዝነችኝ። በጣም ነው አንጀቴን የበላችኝ። እኔ ሁሌ የምናገረው ቤተሰብ ለማንኛውም ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፕሊስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ጻፉ። ሁላችሁም ሀሳብ አስተያየታችሁን እንድጽፍ ፈልጋለሁ። እና ውዶች እንግዲህ ሄርሜላ እኔ በጣም የምታሳዝነኝ ነገር ማንኛውም ሰው እየመጣ የሚያመናጭቃት ነገር አለ። ማንኛውም ሰው እየመጣ አፉን ሊከፍት የሚፈልግባት ሰው አለ እና እኔ በጣም ነው የምታሳዝነኝ። እኔ እግዚአብሔር አምላክ ለሄርሜላ የራሷ የሆነ ሰው ሰጥቷት ከዚህ ልጅ በቃ ከዚህ ልጅ ህይወቷን ሁሉ በቃ ምንጭቅ አርጋ አወጣ ብትወጣ ነው ደስታዬ። በቃ እውነቴን ነው የምናገረው። ሄርሜላ ምን እንደዚህ እንደሚያደርጋት ከሱ ስር አላውቅም። ብቻ ውዶቼ እኔ በጣም አብርሃም የራሱን ነገር ቆርጧል። ብቻውን መሆን እፈልጋለሁ ብሏል። አብርሃም እንግዲህ ብቻውን የሚሆን አይመስለኝም። የሆነ ነገር አለ እሱ ያሰበው ነገር። እሱን ነገር አስቦ ነው የሚሄደው። አገር ውስጥ በረራ ነው እንጂ ያለው አገር ውስጥ በረራ አይደለም። ወደ ሌላ ሀገር ነው የሚሄደው ቤተሰብ አብርሃም እና አገር ውስጥ በረራ እያለ እንትን ይላቸዋል። እኔ በቃ ከአንዴም ሁለት ሶስት የተናገራለሁ። እንግዲህ ሰምታችኋል ሁላችሁም። ሄርሚ ከህይወቱ በቃ ብትወጣ ደስ ነው የሚለኝ። በቃ አብርሃም አሁን ብቻውን መሆን ነው የሚፈልገው። ብቻውን ሆኖ የራሱን የሆነ ነገር ህይወት ለመፍጠር ነው የሚፈልገው። እነሱ ደግሞ ሴቶቹ ደግሞ አብርሃም ጋር መሆን ይፈልጋሉ። አብርሃም ደግሞ ከነሱ ጋር መሆን አይፈልግም። ከሁለቱም ሴቶች ጋር እየሆነ አይደለም። ፊት እንኳን እየሰጣቸው አይደለም። በጣም እንዳያችሁት ነው። አብርሃም መናገር እንኳን የሆነ በቃ እንትን እያደረጋቸው እና ዛሬ ሄርሜላ ሆኖ ሩታ አሳዝነውኛል። በቃ እግዚአብሔር ለሐቅ ልናገር፣ በቃ እኔ ሐቅ ልናገር። አብርሃም ሄርሜሊ አስናዝናኛለች። ሩታም ዛሬ በቃ የሆነ ነገር ሆነች። በቃ እንዴ ፈለገ ነገር ይምጣ እንዴ ምንም ይሁን ምንም እኮ ቢሆንም እኮ አብርሃምና ሩታ እኮ ተዋልደዋል። እውነት ሆድ ባሳ ዛሬ የተዋለደ ሰው እኮ መቼም አይለያይም። አብርሃም ላይ ክፉ ቢደርስበት ሩታ ደስ የሚላት ይመስላችኋል? ኔቨር። የሱን ክፉ መቼም አትመኝም። የራሷ ለመሆን የራሷ ልታደርገው ያው ይሄን እልህ ምናምን እንትን ትላለች እንጂ አንዳንድ ጊዜ እኮ የራሳችሁ ሰው ከናንተ ጋር ሲሆን እኮ ደስ ይላችኋል። እና እኔ እግዚአብሔርን ነው የምለው ከምንም በላይ በቃ ልንገራችሁ፣ እውነታውን እንነጋገር ከተባለ በቃ ሄርሜ ከነሱ ህይወት ወጣ የራሷን ህይወት በቃ እውነት አብርሃምና ሄርሜላ አብርሃምና ሩታ ተዋልደዋል። እውነት አብረው ቢሆኑ ቢቀጥሉ እኔ በጣም እጅግ በጣም ደስ ይለኛል። ሄርሜዬም የራሷን የሆነ እግዚአብሔር አምላክ እሷም ከምትሰቃይ ህይወቷ እንደዚህ ምስቅልቅሉ ከሚወጣ እውነት በቃ የራሷን የሆነ ሰው ፈልጋ ይዛ ከህይወታቸው ውጥት ብትል የሆነ ነገር ይስተካከላል ብዬ አስባለሁ። እግዚአብሔርን ነው የምላችሁ። በቃ ከሁለት አንዳቸው ከአብርሃም ህይወት መውጣት አለባቸው። አብርሃም ደግሞ አስችሎት አይቀመጥም። ሩታ ሌላ ሰው እንኳን ላግባ ብትል አብርሃም እሺ እንደማይል እወቁ። ታውቃላችሁ አብርሃም እና ሩታ እኔ የሚለያዩ ራሱ አይመስለኝም ሳስቦ ማለት ነው። ስለዚህ እኔ በቃ ምለው እውነቴን ነው። ማናችሁ የምትሉት ነው ይሄ። የሄርሚ ደጋፊዎች አላችሁ፣ የሩታ ደጋፊዎች አላችሁ አውቃለሁ። ግን እዚህ ጋር ምንድነው መሰላችሁ ሄርሚዬ ከምትሰቃይ ነው እኔ ይሄን ነገር ያልኩት ማለት ነው። ሄርሜላ ከምትሰቃይ ህይወቷ ምስቅልቅል ከሚል ሩታን በዚህ ጋራ የራሷ ህይወትም አልያዘች ወይ ልጇንም በደንብ አልያዘች፣ ህይወቷንም በደንብ አልመራች፣ እቺን በዚህ በኩል ህይወቷን አልመራች። ሁለቱም ምስቅልቅል
ያለ ህይወት ነው እየኖሩ ያሉት። ምስቅልቅል ያለ ህይወት ከመኖር ለምን ሄርሚዬ የራስሽን ህይወት አትፈልጊም? በቃ ከዚህ ሰውዬ ልጅ ልብ ውጭ አውጭ፣ በቃ አውጭ በእናትሽ ሄርሚ። በቃ አንቺ ተሰቃየሽ፣ የተሰቃየሽ ነው ያለሽው። በውስጥሽ እኮ እየሞች ነው ያለሽው። እውነት እኔ በጣም ልቤን እያመመኝ ነው እግዚአብሔርን በእናንተ ነገርና ዛሬ አብርሃምን አይታችኋል። እንግዲህ አብርሃም በጣም ሲሪየስ፣ በጣም ኮርቷል። አብርሃም ከነሱ ጋር መሆን አይፈልግም። አብርሃም ከነሱ ጋር ይሆን አይደለም አይፈልግም፣ ማናቸውንም አይፈልግም። አብርሃም የራሱን ህይወትም ሊጀምር ይችላል፣ ከሌላ ሴት ጋርም ሊሆን ይችላል። ቤተሰብ አይታወቅም ይሄ ነገር። አብርሃም ካሁን በኋላም ሌላ ሀገር ላይ ለመኖርም አስቦ ሊሆን ይችላል። ያው እንግዲህ ነገም አይሄድም መሰለኝ። ያው ከሩታ ጋር ከሄርሚ ጋር ያወራሉ መሰለኝ። ከሄርሚ ጋር ደግሞ ይገናኛሉ። እንግዲህ ሄርሚዬን እንግዲህ በትክክል እያወራት አይደለም። ምንም ባላረገችበት፣ ምንም ባላጠፋችበት፣ ምንም በቃ ለሱ ብላ በቆመችበት የቆመችለት ሴት በእንደዚህ አይነት ሁኔታ ሲያያዝ ሁላችንም ያናደናል። በቃ እርር ነው የሚያደርገን። እኔ ሄርሜላን በእንደዚህ አይን እንዲያት አልፈልግም። ገብቷቸዋል። ሄርሜላ ስንት መስዋዕትነት የከፈለችለት ልጅ ነች፣ ስንት ነገር እና ለዚህም ስን ነው በቃ ከህይወቱ ውጪ፣ በቃ ከህይወቱ ወጥተሽ ራስሽን ህይወት መድኃኔዓለም ይስጥሽ ነው የምለው። እውነት በቃ እኔ እንድትንገላች አልፈልግም። በቃ ሩታም ከተሳካልሽ ከሆነልሽ አብርሃምን ከሰበሰብሽው እግዚአብሔር ያርግልሽ። እውነት ህይወታችሁን አበጥብጡ በማይሆን ነገር አብርሃም ወይም ካልሆነ ደግሞ አብርሃም እኮ አሁን እኮ ለነሱ መልስ እየሰጠ አይደለም። ራሴን ላናገር፣ ራሴን ላዳምጥ ምን ማለት ነው? እኔ እኮ አብርሃምን እኮ ነው እኔ መጠየቅ ምን ማለት ነው? ራሴን ላዳምጥ ራሴን አንተ እኮ አሁን እኮ ወይም እችን ፈልጋለሁ አልክ ወይ እችን ፈልጋለሁ አልክ። ሁለቱንም ልባቸውን አንጠልጥለ እኮ ብታስቀምጣቸው ነገር ነው። ለምን ከአንዱ አንድ አትሆንም? ለምን አትሆንም? ካልፈለክ ደግሞ ሁለቱንም አይ ከኔ ህይወት ውጡ በቃ አልፈልጋችሁም ብለ እኔ የራሴ ሌላ ህይወት ልጀምር ነው ማለት እኮ ትችላለህ እኮ። ማንም አይከለክልም። ልጆቹን በእንደዚህ አይነት መልኩ ስትቀጣቸው ማለት ነው በጣም ነው የሚደብረው። እሺ ሩታስ በገዛ እጇ ነው የተቀጣች ያለችው። ሄርሜላስ ምን አድርጋ ነው? ሄርሜላ ምን ባደረገችው ነው የተቀጣች ያለችው? እውነት በጣም ነው የሚያሳዝነው ውዶች። በጣም ነው ልቤን እየበላኝ ያለው የሄርሜላ ነገር። እኔ እኮ ሄርሚ ብትተውም ራሱ ይሻላል። እኔ እንጃ እኔ ቤተሰብ ምን ብዬ አላውቅም። በስመ አብ ራሴን አመመኝ። እውነት ራሴ ያማል። እነዚህ ነገር ራስ ነው የሚያሳምመው። እኔ መልካሙን ሁሉ ነው የምመኝልህ አብርሃም። እኔ ያንተ ክፉንም እግዚአብሔር አያሳየኝ። በመትሄድበት ሁሉ ይቅናክ፣ ያርግልክ። ሌላ ሴትም ካገኘ ያርግልህ ነው የምለው። ይቅናክ ወንድሜ። እኔ ምንም ምልክ ነገር የለም። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።